ግን በቃ እሷ ደርሶ ክፉ ምን ማለት ነው? ልጄ ለእሷ ብለን አይደል እንዴ እንደዚህ ሆነ ነው ግዴታ መስለም አለባት እንዴ? አንቺ ክርሽን ትበጥሻለሽ? ተናገሪ በቃ። ታዲያ ምንድን ነው የምትይው? እኔ ከእናቴ በላይ እንደምወድሽ ታውቂያለሽ አይደል እንዴ? ምንም አትወደኝም። ዞር አሳያ ሞዴሏን እንኳን አሳያ ገደማ በዛ አይደለ እንዴ? አየው በአደባባይ እንደምትወዳ አሳያ እኮ በቃ። እናቴ አይደለሽ ተናግረሃል አይደል? አረ ይሄ መባለግ ነው በጣም ጭራሽ አክስቴ አለኝ። እኔ ግን ኦሊያድ እስከ ዛሬ ድረስ አንድ ቀን ልጄ እንዳልሆነ እንትን ብያለሁ። ዛሬ ግን አዋረደኝ። አለ ራሱ ይልም እውነቴን ነው አዋረደኝ። ግን እውነት ነው። እኔ በተፈጠረ ነገር ይቅርታ፣ እኔ በሱ ፋንታ እኔ ይቅርታ ጠይቃለሁ። ወላሂ እውነቴን ነው። አንደኛ ነገር በአሁኑ ሰዓት እሷን እንደዛ ስለሆነችም ተናዶም ሊሆን ይችላል። ቢናደድ በእናት እንደዚህ ወራ እንዴ? አዎ በቃ እኔ እሷ ነው ትራንስ ከታን ወዲያ እኮ ነው ያወቃት። ቢሆንም በእናት ቀላል እንዴ? ያው እሷን የጥንሱም እንትን ብሎ ይሆናል ጓጉቶ ይሆናል። ስለዚህ የማንኛው እኔ ቢናገር እንደፈለገ እናት መናገር የለበትም። እውነት ታውቃለህ፣ እናት መናገር የለበትም። እንደፈለገ ቢፈጠር ከልጆቼ ጋር ለይቼውም አንድ ቀንም እንትን ብዬ አላውቅም። ከልጆቼ ጋር እኩል ነው ያደገው። እኔ ነኝ ያሳደኩት። ጡቴ የጠባ ልጅ ነው ወላሂ በሐቅ ነው የምነግርህ። እኔ አንድ ቀን ልጄ አይደለም ብዬ አንድ ቀንም ብዬ አላውቅም። ወላሂ ከልጆቼ በላይ ነው እንጂ እሱን ማየው አንድ ቀን እንኳን ልጄ አይደለም ብዬ አሚር አላውቅም። ግን ዛሬ አዋረደኝ። ይሁን ችግር የለውም፣ ይሳካል። ይሄ ብልግና በጣም ብልግና ነው። እኔ ማረጎን ይምጣ። ኧረ ይቀርብን። እኛ ምን ጭራሽ አክስቴንስ አላቋረጥክም? ኧረ እደውልለታለሁ። ቆይ ለኪራ ልደውልለት። ለኪራ ልደውልለት። ኧረ ላንሂድ። እንደ ውሻ ነን እንደኛ። አንተ ምን እንትን አለ አይደለም። እኔ ህሌ ነው ማዘርዬ አይደለም። አንተ ውሻ ነህ ወይ? ገብቶኛል። እሷ ታማች ነው ምጡ ያለን አይደል? ገብቶኛል። እሷ በጣም ልታመም ትችላለች። ስለዚህ ሄደን ቼክ እናድርግ። እኔማ እሱን ነው አሁን ለምሳሌ እቺ ልጅ ሴት ልጅ ነች። ለዛም ብዬ ነው አስቤ ነው የመጣውኝ። ውጪ እንደ ውሻ ውጪ እኮ ነው ያለ። ይሄን አክል ብዙ እንደዚህ ይሄን ያለ ተቀይሯል። በቃ ጥጋብ ነው እንደዚህ ያደረገ። ቢሆንም ግን እኛ አሁን እሺ በምን አይነት እሺ እንያት ነው የምትለው አንተ? ውስጥ ገብተን የተፈጠረውን አይተን ማየት አለብን። ግዴታ አሁን ምን ሊያዋርደን ነው? ግዴታ ማየት አለብን። ግዴታ የተፈጠረውን ነገር ነው ማወቅ አለብን። ድጋሚ አሁንም አዎ የተፈጠረውን ነገር ማወቅ አለብን። ጥለናቸው ከሄደማ ነገር ሊፈጠር ይችላል። ኬዙ እኮ እየሰፋ ነው የሚለው እንጂ የጠበባ አይደለም። የሆነ ነገር ቢፈጠር ደግሞ ዛሬ አክስቴነሽ ካለ ነገ ደግሞ የሚለውን መጠበቅ ነው። አሁን አክስቴ ስለሆንሽ ነው ሚስቴ እንደዛም ብልሽ ጥለሽ እሹ ይለኛል የሚለው ነገር አይታወቅም። እኔ እንደዚህ ጠብቄ አላውቅም ከልጁ። ኧረ ባለገ። እሺ አሁን ምንድን ነው የምትለው አንተ? ገብተን አይተናቸው እንውጣ። እሷን ነው ማየት ነው እሱን አይኑ ማየት አልፈልግም። ያለው ነገር ማየት እንፈልግ ነው። በጣም ባለጌ ነው በጣም ወይ እሱ ይረጋጉና ያለው ነገር እንትን እላለሁ። ባለጌ ሰው እንደዚህ ባለጌ ሆነ እና ምንድን ነው የምትለው? እሺ እኔ እኮ አሁን እኮ ለምንድን ነው አንሄድም? እንሂድ በቃ ይቅርብን። አይ ማናገር አለብን። አናገናቸው ያለው ነገር እንወቅ። በተለይ ኪራን ደግሞ እኔ ማወቅ እፈልጋለሁ። ኪራን ማናገር እንደዚህ አይነት ሰው ነው ኪራ በጣም ባለጌ። እሱም እንደዛ ጭራሽ ከእሱ ጋር እኮ መደረቡ እኮ ነው። ዝም በለው። ቆይ ይውጡ። ቆይ ትንሽ እንጠብቃቸው። ለምን ፈራኸው? ቆይ ይውጡና እንገባለን። አሁን ለነገሩ ሊደበድብህ ይችላል። ፖሊስ ጠራለሁ እኔ ፖሊስ ጠራለሁ አለ እኮ እሱ። ሰውን በጥፊ እንደፈለገ እየመታ። ኧረ ላ ኢላሀ ኢለላህ አሚር። እሺ አሁን ምንድን ነው የምትለው? በቃ አንተ እኔን ተጎዳ። ኧረ እኔ እያዞረኝ ነው ራሱ። እኔ ዛሬ አክስቴን ካለ ዛሬ እኔን ከመታኝ ታያለህ። አላቃትም ነው የሚለው ታያለህ። እንደው እግዚአብሔር ይስጠው። አሁንም አላህ ይስጠው። አሁንም እንደው አክስቴንም ማለት አንተ እኔ እኮ የተፈጠረው ነገር ገብተን ቼክ ማድረግ አለብን። በተለይ የእሷን ነገር ማወቅ ፈልጋለሁ። ኧረ ምን እንትን አለህ? ሴት ልጅ ነሽ። እውነትህን ገብተን የተፈጠረው ነገር ማወቅ አለብን። እንግባ። ገብተን የተፈጠረው ነገር ማወቅ አለብን። ምን አባቱ ያመጣል? ና እንግባ። ኦሊያ እኮስ ትንሽ ደቂቃ ቆይ። ምን ትማት አለብኝ? ትንሽ ደቂቃ እንጠብቀው። በሩን ከከፈተ ትንሽ ደቂቃ እንጠብቀው። በሩን ከፍቶ ይወጣ። ወይ ልቤ ራሱ እየመታ ነው። እኔ አይዞህ እኔ ነኝ እኮ ያስመታው።
ኧረ ችግር የለውም። እኔ እኮ ጓደኛዬ ባለ ደንበላ ክሊኒክ ነች ስትለኝ እኮ በቃ ደንግጬ ነው እኔ ጓደኛታችን እናት ነኝ መቼም አልቻልኩም እኔ እኮስ ጓደኛታችን ይበልጣል ብዬ ነው እኔ ጓደኛታችን ባይበልጥማ ገደል መግባት ይችላል። የሱ ጓደኝነት ቢቀርብህ ሳንት እሷ ደግሞ አለቻ ባለቤቱ እና ከባለቤቱ አንተ ምን አለ? ጓደኛዬ እኮ ነች፣ ጓደኛችን ነች። የኛ ነው የኔ ጓደኛ ነች፣ የእነሱም ጓደኛ ነች። የነኪራ አሁን ያለን አማራጭ በር አይከፍትም፣ በርግጄ መግባት ነው። ኑ ማዘርዬ፣ እኔ በርግጄ መግባት ያለኝ አማራጭ ከወጣ ይውጣ። ይሄ ባለጌ ክፈት በሩን። ይሄው ልቡ ማዘርዬ፣ ይሄው ተማታ። ወንድ ነህ ተማታ። አቅመን በጉልበትም ታሳይ ዘግና ነህ ይታና በእኔ እንትን ለምንድን ነው የምትቀርጹት? በቃ ስራትን ያለው ስለሚመለከተን ነው። በቃ ተውኝ ስላችሁ አልተውም አላችሁኝ። ጭራሽ እኔ ተዘናደርብኛል። እኔንም ዳንስ ቤት አይዞሽ ማኝ እኔ ተሻለሽ ለውጣለሽ ማኝ አይዞሽ ምን አሉሽ? እሱን ታይበላ አይዞሽ በቃ በጉልበት ካልሆነ አልገባም አላችሁ። በጉልበት ነው ጥራ ከፈለክ ፖሊስ እየመጡ ነው ይሰሩ። አዎ ፖሊስ አንተ በተለይ አንተ ፖሊስ እኮ ለሁሉም ይወስዳል። ሆስፒታል ውስጥ ሰው የተኛ ሌላም ብዙ የተኛው ሰዎች አሉ። እናንተ በጉልበት ሆናችሁ እኔ አይደለሁም የረበሽኩት፣ እኔ አልረበሽኩም። ፖሊስ እኮ ያንተን የኛ ማይነት ሚዛናዊ ነው። ታዩ አንቺ እኔ ምን ላድርግ? ሙሉ ሆስፒታል ሰው የተኛን ሰው ትበጠበጣላችሁ። እናት ምን አገራለህ? በቃ እናት አይደለችም አክስቴ ነች። አክስቴ ነች። አሁን ማትበል እናት ነች። አክስቴ ነች። ታየኝ አንቺ ደግሞ እናቴ በቃ አክስቴ ነኝ እኔ። አዎ አክስቴ ነች። ምን ነው የሰማው አንተ እኮ ለዚህ ሁሉ ነገር እንዳደረኩ አክስቴ ነኝ። አንተ በጉልበት ትበጠብጣለህ። ዛሬ ጀምሮ አይደለም እኔ አንድ ነገር አክስቴ ነች አካል አዎ ህዝብ ይፈርዳል። እኛ እሷ ማየት የምፈልገው ማለት ነው። አየውሽ እናቴ እሷ ለአንቺ ብላ ነው ይሄ ሁሉ ነገር ያደረገችው። እሷን ለማስደሰት እናቴን ለማስደሰት እኔ እኮ እኔ እኮ ከእናቴ በላይ ነች እሷ ማለት ከእናቴ በላይ ነች። ጡት ጠብታ ያሳደገች ነች። ግን እኔ ከእናቴ በላይ ስለምወዳት ለእናቴ እኮ አላስተዋወቅኳትም። ታውቃለህ ይሄን ነገር እናቴ እንደዚህ አይነት ሶሻል ሚዲያ ትጠቀም አታውቅም። ከእናቴ በላይ እንደምወድሽ ታውቂያለሽ። ከእናቴ በላይ እንደምወድሽ አታውቂም። ታውቂያለሽ አታውቂም። መልሽልኝ። ምንም አይደለም። ከዛ ታው ዝም በለው። ለምን አይደለም? ኧረ አይደለም። ስማኝ፣ ቆይ ስማኝ። አይደለም እሻትን እኔ አልመተው እንደ ወንድ እናወራለን። እዚህ ሆስፒታል የሰው ሆስፒታል ትበጠብጣላችሁ። ስማኝ አሁን ቁምና አወራኝ። ቁም ስርዓት ያዝ። እንዳትከተለን ሂድ። እንዳትከተለን ሂድ። ወደዛ አይደለም። ስማኝ እኔ እናቴን ከእናቴ በላይ ስለምወዳት ሚስቴን ላስተዋውቃት። ምንም ይሁን አላልኩም፣ ግን ሰው በሌላ ነገር ነው የተረዳው። እኔ ከእናቴ በላይ እንደምወድሽ ታውቂያለሽ አይደል እንዴ? ምንም አትወደኝም። ዞር አሳያ ሞዴሏን እንኳን አሳያ ገደማ በዛ አይደለ እንዴ? አየው በአደባባይ እንደምትወዳው አሳያ ነው በቃ። እናቴ አይደለሽ ተናግረሃል አይደል? እናቴ አይደለሽም ብያለሁ ብያለሁ። አሳያ ነው ግን በቃ ሁሉም ሰው እንዲያውቅ ነው። ሁሉም ሰው እንዲያውቅ ብዬ ነው እንዴ? እና አሁን ምን ሊሆን ነው የወጣው? ሂድ ዞር። አሁንም ታውቂያለሽ ከእናቴ በላይ ከዛ በኋላ እናውራ እኮ እናወራለን። ግን በቃ የተፈጠረው ነገር ይሄ ነው። እኔ እዚህ ጋር መጥፎ ለማስባል አደባባይ ፊት አንተ አታውራ፣ በእናትህ ዝም በል እስኪ። አንተ እንዳልጨንብህ ዞር በል ከዚህ ጋር ሂድ። አሁን በቃ ሂድ ግባ። እሷን አላህ ይማራት። አሜን። አላህ ይማራት። ከኔ ጋር ያኑራት። ከአንተ ጋር ያኑራት። አላህ ያኑራት። ራሷም የቻለ ሃይማኖት አላት። እሷም አንተም እንደዛ ምን ያባክስና ከኔ ጋር ያኑራት።
እሷ ለአንቺ ብላ የሁሉ ነገር አደረገች፣ ግን አንቺ ምንም ልትረዳሽልሽ አልቻልሽም። ለአንቺ ብላ ያው ሂጃብ ለብሳ ሙስሊም ነኝ ብላ መጣችልሽ። ከዚህ በላይ ምን ታድርግ? ይሄን አድርጊ በይ። አንተ ይሄ አሁንም ገና ይሄን ውሸት ትደግመዋለህ እንዴ? ምንድነው ውሸት? ለአንቺ ብላ አይደለ እንዴ ልብስ የለበሰችው? ውሸታ ምን ሆነ ውሸቱ? እና ለኔ ብላ ለምንድን ነው የምታረገው? ስለኔ አንቺን ስላከበረችሽ ስለምትወድሽ ነው። እኔ እኮ አንቺን እኮ እንዴት እንደምንወድሽ አልተረዳሽም። አንተ ዝም ብለህ አትለፍለፍ። አንተ ጭራሽ አቀሳሰርክ። ከእሷ ጋር አጣላኸኝ፣ ከእናቴ ጋር አጣላኸኝ። ግብግብ ፈጠርክ። ሆስፒታል በጠበጥክ። ገብቶሃል አይደል? ሆስፒታል በጠበጥክ በአንተ ምክንያት። እኔ እናንተ እንደ ወንድ እናወራለን። ሰምተሃል አይደል? እንደ ወንድ እናወራለን። አፍን አትክፈት። እሷን እያወራሁ ነው። አፍን አትክፈት። እመታዋለሁ። በቃ አንተ እንደ ወንድ እናወራለን። እሺ ስርዓት ያዝ። እሺ አርፋለሁ። በቃ ሂዱልኝ። ያው እንግዲህ ውድ ፋሚሊዎቼ የተፈጠረው ነገር እኔን ጥሩ መጥፎ ማስብሎኛል። እነሱ ጥሩ እንደሆኑ አክት አደረጉ። እዚህ ጋር ግን ልጄ ቢወርድና ልጄ አንድ ነገር ቢሆን እዚህ ጋር ማንም ኃላፊነት አይወስድም። መተው በጉልበት ካልገባም ብለው የሰው ሆስፒታል በጠበጡ። ምን ይሉታል? ያው ሆስፒታል እንደዚህ መበጥበጥ እና ሚስቴ ጥሩ ሁኔታ ላይ አይደለችም። ገና ያልተጸነሰ ልጅ ነው እና ያለው ነገር ይህንን ይመስላል። ውስጥ ገብተን እነ ሚስቴን የልጆቼንና ሁላችሁም አላህ ይማርሽ በሏት። እንግባና እንትን እንበላት፣ ሚስቴን እንጠይቃት። የተፈጠረው ምንድን ነው? አጥፋና ካሜራ እንኖራለን። አሁን ችግር የለውም። ከዚህ በላይ መጥፎ ልባል አልችልም። አይደለም እኔ ለአንቺ መከላከል ነው ጥፋት እኮ እና ለምን እንደዛ ፍላታለ? ምን ማለት ምንድን ነው? እና ብታይ ምን ችግር አለ? ለምን ሆስፒታል ይበጠብጣሉ እንዴ? በሷ ምክንያት አይደል እንዴ ወደቅሽው ነው? በቃ ምን ችግር አለ? ልጃችን አንድ ነገር ቢሆንስ? ለልጃችን አታስቢም እንዴ? ለልጃችን አታስቢም? ለራስሽ ባታስቢ እንኳን ምን ማለትሽ ነው? ይሄ ገና ያልተጸነሰ ገና 2 ሳምንት ራሱ ያልሞላው ልጅ አንድ ነገር ቢሆንስ? በቃ ካዳ እኔ በልጅ ማንም እንዲመጣብኝ አልፈልግም። እናቴ አልችልም። እኔ አንቺን እና ልጅን አይንኩብኝ። በቃ የፈለጉትን ማለት ይችላሉ። ለሷ ብለሽ አይደል እንዴ አንቺ እዚህ ጋር እንትን ያልሽው? እንደዛ አይደለም ታዲያ አትረጂኝም እንዴ? እኔ እኮ አንተ ልክ ነህ፣ ግን ይሄ ገና እኔ አንድ ፍሬ ገና የኔ ምትክ እኮ ነው። እናቴ እኮ ገና አላየችውም። እኔም እኮ የገዛ እናት አለኝ፣ አንቺም እናት አለሽ እኮ። እናትሽ ስጠኝ ምንድን ነው የምትለው እኮ? እና ካዲያ በቃ ካዲያ በቃ ታዲያ እንዲ አንድ ነገር ቢሆንስ ልጅ ምን ማለት ነው? አንተ ራሱ እና ካዲያ መጥቶ ለምንድን ነው የሚበጠብጥ? ለምን ይደበድቡኛል እንዴ? እኔ ምንም ባላደረኩት እናቴ እና ከደን ምን ላድርግና ስጠራክ አሰማኝም። ለምን እንደዛ ለምን ይውሉ አስፈልገ? ለምን አስፈልገ ማለት ምን ማለት ነው? ልክ ነህ እኮ ግን በቃ መረጋጋት። በቃ እኔ ማንም እንዲበጣ ማንም እንዲያይሽ አልፈልግም። ከዚህ በኋላ እናቴ ጋር ወስድሻለሁ። ከዚህ በኋላ እኔ አክስቴ ነች። አክስቴን እንደ ከእናቴ በላይ ስለምወዳት ስለማከብራት ከእናቴ በላይ ስላደረኳት እሷ እንትን አልኳት። ግን እሷ ምንም ልትረዳኝ አልቻለችም። በቃ ልትረዳኝ አልቻለችም። ምክንያቱም እኔ ይሄ ሁሉ መብት የሰጠኋት እኔ ከእናቴ በላይ ያደረኳት ለዚህ ብዬ ብቻ ነበር። እሷ ጡት ጠብታኛ አሳድጋኛለች። በኢስላም ታውቃላችሁ፣ በቃ የወንድ ልጅ ጡት የጠባ ልክ እንደ ልጅ ነው። እኔ የእሷ ልጆች ማግባት አልችልም። እኔ እሷ ቤት ሁሌ በልቼ ጠጥቼ ነው ያደግኩት።
ግን በቃ እሷ ደርሶ ክፉ መሆን ምን ማለት ነው? ልጄ ለእሷ ብለን አይደል እንዴ እንደዚህ ሆነ? ግዴታ መስለም አለባት እንዴ? አንቺ ክርሽን ትበጥሻለሽ? ተናገሪ በቃ። ታዲያ ምንድን ነው የምትይው? አንቺ ተናገሪ። እኔ ሰልችቶኛል። በቃ ገሬ ደግሞ ለፋሚሊዎች ነገራቸው ደህና እንደሆነ እኔ ደህና ነኝ። አታስቡ፣ አትጨነቁ። እና ማሚ እንደዛው ማለት አልነበረበትም። እንደሱ አትይ። በቃ አጥፍቻለሁ። እንደዛ ማለት አልነበረብኝም። በጣም ግን ለሚስቴ ለመከላከል ስል ለልጄ እናት ለመከላከል ማሚ አክስት አይደለችም፣ እናቴ ነች። ለእኔ እናቴ ተው፣ ለእኔም እናቴ ነች። ተው በቃ ተው፣ ልክ አይደለህም። እሺ በል፣ ልክ አይደለህም። ይቅርታ ጠይቃታለሁ አሚር። ሁሌ ይቅርታ አልጠይቃትም አሚር። በጣም ነው ያስከፋት። ማርያምን እዚህ ጋር ቆማ አንባዋን የመጣው ጌታን እያየኋት ነበር። እኔ መናገር መጮህ አልችል። አንተ እዛ ጋ ሆነህ ትደባደባለህ፣ እኔን እዚህ ጋር ስተኝተህ። ልክ ነህ፣ ልክ አይደለህም አሚር። ከሆሊ ጋር እንደዛ አንተ አባተው ልክ አይደለህም ማርያምን። እና ውድ ፋሚሊ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትንሽ በቃ አዙሮኝ ነው የወደኩት፣ ሌላ ምንም ነገር ችግር የለውም። እና በቃ አንድ ነገር እንድትሆኝ አልፈልግም። በቃ ማንም እንዳይደርስብሽ። በቃ ኪራ ከቻልክ እየሰማኝ ከሆነ አይምጡብን። በቃ መጡ ጠይቀዋታል። አውቄ ዝም ብያለሁ። በቃ ማንም እንዳይመጣብኝ እንዳይገባ። እዚህ ደህና ነች በላቸው። እነሱም እኮ ተጨንቀው ምንም ነገር አትንገራቸው። እነሱ እዚህ ጋር መጡብን። ችግር ብዙ ነው እኮ። አይ በቃ ከተጨነቁ የሚቀር ከዚህ ከኔ በላይ ይጨነቃሉ። መልስልኝ። ስማኝ፣ እኔን ስማኝ። ይኸውልህ እኔ ጸነስኩት ልጅ ማለት ነው ለማሚ የልጇ ልጅ ነው። ልክ ናት እሷ፣ ልክ ናት። ገብታ ማየት አለባት። ልክ ናት። ግን የሆነ ነገር ቢሆን ዋጋ ትከፍያለሽ። ምንም አይሆንም። ዋጋ ትከፍያለሽ። እንደዚህ ስትንገበገብ ነው እንደሚሆን ነገር የሚሆነው። እኔ ምንም አይሆንም። እንገበገባለሁ። እንዴ መጀመሪያ ልጄ እኮ ነው። ኧረ ኪራና እስኪ ንገረው። አራት እንገረኝ አልሰማኝም እንዴ እንደዚህ አይኮንም ለልጅ በቃ ኧረ ኪራ በእናትህ በቃ። እና በቃ ውድ ፋሚሊ ሁሉንም ነገር እንዳያችሁት ነው። እኔ በጣም ደህና ነኝ እግዚአብሔር ይመስገን። እሱ ግን ምንም ሊረጋጋ አልቻለም። ጭራሽ እናቱን እንደዛ ብሏታል። እኔ ማሚ ማርያምን ምንም እኔ ተቀይሜያት አላውቅም ምንም በምታደርገው ነገር፣ ምክንያቱም ልክ ነች ሁሉንም ነገር። እና በቃ ውድ ፋሚሊ ደህና ሆኑልኝ። በቀጣይ ቪዲዮ ደህና ሆኜ አገኛችኋለሁ። ቻው።